ሰላም ዩቲዩብ ይሄ ቃልሃብ ይባላል። አሜሪካ ውስጥ ከተለያዩ 17 ፎቆች ውስጥ 40 ቤቶችን ኤርቢኤንቢ ላይ ያከራያል። በዛሬው ቪዲዮ ውሏችንን ከቃልሃብ ጋር እዚህ ዲኤምቪ ውስጥ እናደርጋለን። አንድ ሰው ይሄን ስራ ለመጀመር ምንድነው የሚያስፈልገው ሚሊዮን ጠይቀዋለን። ቃልሃብ እንዴት ነው ከኢትዮጵያ ከመጣ በኋላ እዚህ ስራ ውስጥ ሊገባ ይቻለው ሚሊዮንም ብዙ አይነት ጥያቄዎችን ጠይቀዋለን። ቀንም ሙሉ ውሏችንን ከቃልሃብ ጋር እናደርጋለን። የሚወደው ምግብ ቤት ይወስደናል። ለመኪና ስላለው ፍቅርም ደግሞ በዛው ያጫውተናል። ተከታተሉ ወደ ቪዲዮ። አይ ጋይስ እንግዲህ አሁን የመጀመሪያው ኤርቢኤንቢ ነው ያለነው። ሶ ይሄ ሙሉ ፎቅ ነው ኤርቢኤንቢ ነው እንዳለ? ያ ሙሉ ፎቁ ኤርቢኤንቢ ነው። 9 ዩኒቶች አሉት። 9 ዩኒት ማለት 9 የተለያየ ኤርቢኤንቢ ማለት ነው? Yes, 9 የተለያየ ኤርቢኤንቢ. Some of them are 1 bedroom and most of them are 2 bedroom, 2 bath. Okay. And we have ደግሞ ከታች ካፌ ያለው አልተከፈተም ገና ግን ይሄ ኮስ እንገባየ ነው ኮፊ ቤቱን አሳያችኋለሁ። አሳየናል ታች downstairs ካፌ አለ. So we like a bed and breakfast ማለት ነው። like አልጋም አለ እዚሁ breakfast እዚሁ ማለት ነው። ግን ካፌ ሻፑ በቅርቡ ይጀምራል። so like 9 ኤርቢኤንቢ ማለት ለምሳሌ አንድ ሰው ሙሉ ፎቅ ካለው እንዴት ነው የምታደርገው? ባዶ ቤቶቹን ወደ ኤርቢኤንቢ የምትለውጠው? አፓርትመንቶቹን ወደ ፈርኒሽ እናደርጋቸውና እንደ ሆቴል ስታንዳርድ ኤርቢኤንቢ መሆን ይችላሉ ማለት ነው። ሜድ እንችላለን ፈርኒሽድ የምትገዛበት ቦታዎች አሉ። we can go to furnished. Also አዲስ ፕሮጀክት አለ like ገና ሰላፕ እያደረግን ያለ ነው። አዲስ ምሰራል? ያ በጣም አሪፍ ገና ላይቭ ያልሆነ on the market 19 ዩኒት ቢልዲንግ ነው። ሶ ኦ ማይ ጋድ ይሄ 9 ያልከው? ይሄ 9 ነው፣ ያኛው ደግሞ 19 ነው። 19 ዩኒቱን ሶ ከዜሮ ከባዶ የሆነውን ቤት ወደ ፈርኒሽ ትቀይራለህ? yes my god that's crazy. We furnish everything. ከዛ የሰራተኞቹ ምናምን አሁን ለምሳሌ አሁን እዛ ጋር ጽዳቶች አሉ። ኤርቢኤንቢ ከተከራየ ልክ ቼክ አውት ሲያደርግ መጥቶ የሚያጸዱ ሰዎች ማን ነው ማኔጅ የሚያደርጋቸው? We have a team already on the team አለን like a virtual assistant and like operation managers አሉ እና ወዲያውኑ even our software we just send them ይልክላቸዋል like check out እያደረገ እንደሆነ so እነሱ ስኬጁላቸውን አይተው ይሄዳሉ። 11 ላይ የድሮ ገስቶች ይወጣሉ፣ 4 ላይ አዲስ ገስት ይገባል ማለት ነው። so same day turnover መኖር ይችላል። ኦኬ ቱር ስጠን። ኦኬ living room / kitchen. እዚህ ጋር አንድ ቤድሩም አለ። ቤቱ ባለ ማን ነው? 2 ቤድሩም ነው ያለው። ያው እኔ እዚህ ነው ማርፎ ማለት ነው። እንዳያችሁ በጣም የሚያምር ቦታ ነው። ስለዚህ አሁን በዛሬው ቪዲዮአችን ውሏችን ካንተ ጋር የምናደርገው ከዛ ምን ያህል እንትኖች ማየት እንችላለን። አሁን ለምሳሌ ላይፍ ስታይልን እንድታሳየን ነው። ለምሳሌ ጃኒ ባይኖር ዩዥሊ ምንድነው የምታደርገው? አይ ቲንክ ጂም ትሰራለህ። ከጂም ጀምሮ እና ደግሞ ልጅ ኤስአርቲ በመባል ይታወቃል። ኢንስታግራም ላይ የመኪና ምንድን መኪና ያለው ሄልካት ኤስአርቲ መኪና አለ። እሱ ማየት እንችላለን። እሱን እናያለን። we gonna have a good day። እና ደግሞ አሁን ብዙ ጊዜ አዳዲስ ቢዝነሶች ሳስተዋውቅ ዩቲዩብ ላይ ሰዎች ጥያቄ ይኖራቸዋል። ስለዚህ ወደ በኋላ ደግሞ ኢንፎርሜሽን እንሰጣለን። ከዛ በተጨማሪ ለምሳሌ እዚህ ላለ ሀበሻ ዲሲ ውስጥ ኦር ደግሞ ዲኤምቪ ኦር ደግሞ አሜሪካ ውስጥ ላለ ሰው የምትሰጠው አይነት አገልግሎት አለ? ሰርቪስ yes. So service ምንድነው የሚሆነው? ቤት ካላችሁ in the DC area, Maryland, Virginia, we can see like if we can turn it to Airbnb and like ባዶ ቤት ካላችሁ or section 8 or even invest ማድረግ ከፈለጉ አዲስ property ላይ we can guide you like እንዴት አገተን successfully on Airbnb run ማድረግ እንደሚቻል and even DMV ባይሆን anywhere in the world ቤት ካላችሁ and I can do research and see like እንዴት አገተን ወደ Airbnb ነትቀይራን። Also I have clients that ኢትዮጵያ የሚኖሩ ግን ቤታቸው እዚህ ነው ያለው so Airbnb furnish አድርገተ ነው በቃ ቫኬሽን ቤታቸው ይሆናል ማለት ነው። ስለዚህ ኢትዮጵያ እነሱ እዛ ኑሮ አድርገው እዚህ ያለውን ቤታቸው ሙሉ እኛ ራን እናደርግላቸዋለን as well like so manage አደርጋለሁ ማለት ነው የሌላ ሰው portfolio as well. so እንደዚህ አይነት ጥያቄዎችን በደንብ ጠይቃለሁ። I think አሁን እንውጣ መሰለኝ ጋይስ። እንግዲህ የመጀመሪያው ቤት ይሄን ይመስላል። አሁን ቀጣይ ነው የምንሄደው። ቀጣይ downstairs ያለውን 1 bedroom አሳየና እዚህ ታች ማለት ነው። ኦኬ so ሙሉ ፎቁን ማኔጅ ብታደርገው አንተ ነው እዚህ እና ደግሞ ሰው የሚገባው በምንድን ነው ሲገባ? እሱን ታሳይኛለህ። remotely በኮድ ነው so ቁልፍ ምንም አያስፈልግም። ቁልፍ አያስፈልግም just in case emergency እንኳን ካለ lock box አለው። ያያት this is one of our 1 bedroom currently የተጸዳ ነው። ጽዳት ላይ ነው። but everything will be changed. laundry ይደረጋል። የድሮቹ ዕቃ እንዳለ ይወጡና እንደ አዲስ furnish ይደረጋል ማለት I mean set up ይደረጋል ተሰርቶ ማለት ነው። So this is like our smallest 1 bedroom apartment. ትንሹ ነው? Yeah, one of the smallest, with the size because it has living room, kitchen እዚህ ጋር አለ፣ TV
and your bedroom ሽንት ቤት ያጸዳች ስለሆነ yep በጣም አሪፍ ሶ አሁን ሁለተኛ ቤታችን አየን ማለት ነው yep ሶ እንደዛ አይነት ቤት ስንት አለ ነው የምትለኝ So right now እንደዛ አይነት ማኔጅ ማድረጋቸው or Airbnb ላይ 47 ቤቶች አሉ Oh my god guys 47 እንደዛ አይነት አፓርትመንት ሩሞች ለብቻቸው 47 እንትን ያደርጋል ሶ ምን ያህል ቤት እንደሆነ ታውቃለህ ምን ያህል ፎቅ 17 so አሁን 17 ያለ አንድ ቦታ Oh my god so 17 different location ማለት ነው yep like our storage ነው ኦኬ በጣም አሪፍ ሶ ሁሌም ኩሪየስ ሆናለሁ ለምሳሌ አሁን ሻምፑ ምናምን ብትጠቀም እዚህ መጥቶ ነው የሚቀይሩት ማለት ነው yeah so everything that you need extra አለ ማለት ነው እንግዲህ ጋይስ እንደምታዩት ሁሌ ኤርቢኤንቢ ስትገቡ የምታዩቸው ሆቴሎች እዚህ ጋር አሉ ፎጣዎች እዚህ በኩል most of them will be at like laundry ቦታ ይሆናሉ እንግዲህ ጋይስ የነበርንበት ፎቅ ይሄን ይመስላል እንደዛ አይነት ፎቅ ይሄ እንደው ትንሹ ነው ከዚህ ይበልጣል ያ ትንሽ አይደለም ግን ይበልጣል ያ ትልልቅ ቢልዲንጎች ስለዚህ እንደዛ አይነት 17 አለ ነው የምትለው yep እንደዛ አይነት ብቻ ሳይሆን መኖሪያ ቤቶች ኦኬ አይ ጋይስ እንግዲህ አሁን የመጀመሪያውን ዩኒት ማለትም ሙሉ ፎቁን ኤርቢኤንቢን አይተናል ወደ ሌላ ቦታ እየወሰደን ነው ትንሽ ጥያቄ ልጠይቅህ ስምህን ንገረን የየት ሀገር ልጅ ነበርክ አሜሪካ ስንት አመት ሆነ ከመጣ ስሜ ቃላባብ ይባላል አዳማ ናዝሬት ነው የመጣሁት ያዘው የናዝሬት ልጅ ነው ጋይስ ሶ ምን እንዳለኝ ታውቃላችሁ ጋይስ ሶ የኔ ሀያት ድሮ ግሮሰሪ ነበራት እና እዛ ቦታ አንተም እናት እዛ አካባቢ ስራ ነበራት መሰለኝ ከዛ ሶ ድሮ actually ሳናቆ ተገናኝተናል ነበር ልጅ which is crazy because የዛሬ አመት ዲሲ ልክ ለመጣ አካባቢ ነው ቴክስት ያደረከኛል ዲኤምቪ ስመጣ እንገናኝ ምናምን ብለኝ መሰለኝ አይደል ከዛ ተገናኘን we became friends so ከአምና ጀምሮ እንግዲህ ጓደኛሞች ነን ግን እንደሚለኝ ከሆነ ና ድሮ አዳማ እያለን ተገናኝተን ነበር ልጆች እያለን because አናቆም አብረን ተጫውተናል ነው የሚለኝ so ያንተ እናት ነገረች so የሱ እናትና የኔ እናት ይተዋወቃሉ እንግዲህ ታለም ካየሽው ይሄ ቪዲዮ አሁን ግራን የሚገባት ማን የማን ልጅ ነው የምትለው so በስንት አመት ሆነ አሜሪካ ከመጣ አሁን 8 or 9 አመት ነው በ2017 ላይ ነው የመጣሁት ከመጣህ በኋላ ወደዚህ ስራ ስንት አመት ሆነ ወደዚህ ስራ የገባሁት 2022 ላይ ነው 2022 ከዛ በፊት like መኪኖች ላይ ምናምን ነበር የምሰራው so it's like almost 4 አመት ምናምን 4 አመት yep like my business has been 4 years 4 አመት እንግዲህ ኤርቢኤንቢ ውስጥ ቆይተሃል ከዛ በፊት so ከኢትዮጵያ እንደመጣ ምን ስራ ጀመርክ so ከኢትዮጵያ እንደመጣ actually McDonald's ነበር የምሰራው McDonald's yep የታባቱ so 9 to 5 ተጠገረሽ ነበር ወንድሜ ከዛ በኋላ like ሌላ አንድ ፉድ ቼን ሰርቻለሁ okay ከ2019 በኋላ ስራ አልነበረኝም በቃ የራሴን ስራ ነበር የምሰራው ማለት okay so is it because covid ነው ወይስ like I was okay የራሴን ነገር ማለት ነው የራሴ ሀስል ማድረግ አለብኝ ብዬ okay like ዌብሳይቶች ምናምን ሰራ ነበር so የመጨረሻ ቀን ማክዶናልድስ ስራ ታስታውሳለህ የመጨረሻ ቀን መክዳውንስ ሳይሆን የመጨረሻ ቀን ስራ የነበረኝ ዲሴምበር 2019 ላይ ነው okay ተቀጥሬ የሰራው በቃ 2019 ላይ ነው ከዛ በኋላ I do the contract work or ከዛ 2022 ላይ ራንደም ቀን ኤርቢኤንቢ ጀመርኩኝ ማለት ነው ኦኬ ምንድነው ለምሳሌ ወደ ኤርቢኤንቢ እንድትገባ ያደረገ የኤርቢኤንቢ ስራ ያው በጣም I think ይታወቃል ግን ደግሞ እንደምታስበው ሀበሻው ጋር እዚህ ሀገር ይታወቃል እዚህ of course ኤርቢኤንቢ ስለሚታወቅ ነው ግን አሁን ለምሳሌ ኢትዮጵያ ኦር ደግሞ ከኢትዮጵያ ውጭ ያሉ ሀገራቶች ብትይ ትንሽ የተለመደ ነገር አለ ብዙ ጊዜ ሬስቶራንቶች የተለመዱ ናቸው ጸጉር ቤት ምናምን እንደዛ ነገር የተለመዱ ናቸው why ኤርቢኤንቢ one there's a good money okay and I like the freedom like ነፃነቱ ማለት ከየትም ቦታ ሆኜ መስራት እችላለሁ ስራ okay like አንድ ቦታው ላይ መኖር አይጠበቅብህም ሁሉ ጊዜ if you have like a good team and the concept also like አሁን ሰው travel ሲያደርግ ድሮ ሆቴል ውስጥ ብታርፍ for example kitchen አይኖርህም ሳሎን ቤት አይኖርህም ትልቅ ቲቪ like ከቤተሰብ ጋር መንቀሳቀስ ብትፈልግ or ደግሞ for extended period of time ለምሳሌ ለስራ ከሆነ travel የምታደርገው ሆቴል ላይ መቀመጥ ሆቴል ላይ ተቀምጠህ ኩክ ማድረግ ከፈለክ ምናምን it's just going to be difficult but Airbnb will give you the same level of like እንደ ቤት ማለት ነው standard ቤቱ ጋር እንደንገባ ይዘል so አሁን ይሄኛው ነው አዲሱ ፕሮጀክት ይሄ ሙሉ ፎቁ ዋት እንግዲህ ጋይስ so አሁን አዲሱ ጋር እየገባን ነው አዲሱ ፕሮጀክት ነው ይሄኛው 19 ዩኒት አለው እዚህ ውስጥ 11ን ወደ ሎንግ ተርም እናረጋቸዋለን ብለን ያሰበን ነው አፓርትመንት so like በስርሳ በየወሩ እየከፈሉ ማለት ነው የቀሩትን ደግሞ ፈርኒሽ አርግተናቸዋል ኦልሬዲ ኦኬ ግን ማርኬቱን እያየን ደግሞ ሁሉንም ፈርኒሽ ማድረግ ሀሳብ አለን
So eventually like እንደዛኛው ቤት ሁሉም 19 ነው Airbnb ይሆናል ማለት ነው። And now hey like a risk management you know like Airbnb እንኳን ስሎ ቢሆን just in case የሎንግ ተርም ተነንቶች like ሙሉ ሞርጌጅን እንዲከፍሉ ማለት ነው። በጣም አሪፍ እንግዲህ ጋይስ አሁን ልንወርድ ነው። Okay let's get it. So ስለዚህ ቤት አንድ ትንሽ ነገር እንበለን ስለዚህ ፎቅ። Okay ይሄ አሁን አዲስ ገና የተሰራ ፎቅ ነው። ፎቁ ራሱ አዲስ ነው? ገና ማንም አልኖረበትም። ገና ያስተካከል ነው like to be ready ፈንሱ ምናምን ፊኒሽንግ ኮንስትራክሽን ላይ የነበረ ነው። So ለምሳሌ ፎቃውን እናንተ ከማን ላይ ነው የምትወስዱት? ለምሳሌ አሁን አንተ ኤርቢኤንቢ ስታደርግ ሻጮቹን አንተ ጋር የሚመጡት? So ይሄ ፎቅ ሲሰራ already develop የሚያደርጉት ሰዎች እኔን እንደ ፓኬጅ አርግተውኝ which is like hey like ይሄን ፎቅ ስትገዙት ማኔጅ የሚያደርግላችሁ ሰው አለ ኢንካሙን ሁሉ ነገር የሚያስተካክልላችሁ ሰው አለ። so እንደ ፓኬጅ ተደርጎ ነበረ። so ከሬል ስቴቱ ጋር almost አብረን የምትመጣው ማለት ነው። ዛሬ ኮንስትራክሽን አለ። ይሄ የተሰፈር ነው። ይሄ like right across አዲሱ RFK ስቴዲየም አለ። ይሄ መነሳት አለበት። ሲሸጥ የነበረ ነው እና ስሙም ነው የቢልዲንግ ፓክስተን ፓርክ ይባላል። ጋይስ እንግዲህ እየገባን ነው። come on let's get it. so ይሄኛው ዩኒት ላይ ስንት ነበር አልከኝ? 9 አልከኝ? 9 ፈርኒቸር ሲሆኑ ኦኬ እንግዲህ ጋይስ በኮር ነው እየገባ ያለው። I don't think we need key. ቁልፍ ቆሟል። ቁልፍ አያስፈልግም። ኦኬ እየገባን ነው። ኦኬ so ባለ ስንት ነው? ይሄ 2 ቤድሩም ነው። 2 ቤድሩም ገና ማንም አልኖረበትም። ገና ሰታፕ የተደረገ ያለ ቤት ነው። ኦኬ እንግዲህ ስታንዳርዱ like ሁሉም ቦታ ስትሄድ አንድ አይነት ነው የሚሆነው። you know like እዚህኛው ሎኬሽን ካረፍክ and also different location ካረፍክ ፈርኒቸሮቹ አልጋው like ምቾቱ ሁሉ ነገር አንድ አይነት ነው የሚሆነው። ልክ like የተለያየ ሆቴል ስትሄድ like same standard and even more like upgrade እያደረግን ነው የምንመጣው as we go. I think Instagram ላይ አይቼ ነበር he was working on something ነኝ ነበር። so ይሄ ባዶ ነበር so መቼ ነው ያለው? completely ባዶ ነበር። በዚህ ሳምንት ነው ያለቀው። 95% ያለው እንዳለ አልቀዋል። ትላንትና ደግሞ እቃ ስትከፍት አይቻለሁ እነኚህን so እነኚህ ጌጣጌጦች ናቸው የሚሰቀሉት? እነኚህ ለተለያየ ዩኒት የሚሄዱ ናቸው። ኦኬ ወደ upstairs ገና ያላለቀ አንድ ክፍል አለ አሳይሃለሁ እሱን። ኦኬ በያ like የምታየው ስታንዳርዶቹ mostly not the same ገና አላለቀም እሱን። በቃ ፒክቸሮች መሰቀል ምናምን ነው የሚቀረው። and also መጋረጃዎች curtains and I want to show you like another unit አንድ bedroom ብቻ የሆነ so 2 bedroom ላልከኝ? 2 bedroom ነው 2 bath ከዛ ከደቂቃ በኋላ ራሱ ይዘጋል ጋይስ ምንም ማንም አያስፈልገውም። እኔ I prefer like Airbnb ሁሌም so here like the emergency ጊዜ ተጠቀም መኪናውን setup ስላልሆነ በሩ ግን eventually በስልክ ነው መክፈት። ይሄ ነገር ግን ኪ ቦክስ ግን ሁሉ I mean የኛው እንትኑ how good is this? በጣም አሪፍ ነው actually ከዚህ ግን ኮንትሮል ከየትም ቦታ ሆነ ከቤት ሆነ ዋይፋይ ካለ ራስ በስልክ መክፈትም ይችላል። በስልክ መክፈት ይችላል። ኮድም ሳረግ usually like የከስተመሮችን የላስት ፎን ነምበር ነው የሚሆነው ማለት ነው። አራቱም የላስት ስልክ ቁጥራቸው so አይረሱትም ሁለተኛም and it's easy 1 bedroom Airbnb guys እንትኑ ያምራል። አንተ ኪችኑ ጠባብ አይደለም ይመስላል እንጂ አይደለም። ጠባብ አይደለም I mean like ለአንድ ሰው usually like ለሁለት ሰው ነው የሚሆነው። ባልና ሚስት ሁሉም like የሚያስፈልግ ነገር ሁሉ አለ like ኦኬ ሳህን ምናምን ታቀርባላችሁ? so fully stocked ነው የሚሆነው። I want to see like ለምሳሌ የት ሾፕ ስታረግ ምናምን like I want like most of the stuff like መገዛቸው Wayfair ላይ ነው። Okay. Like Wayfair, Amazon. And so አንተ ነው የምትገዛው? Wow. Like I mean the style ማረጉን ራሱ like ቤቶቹን and we use like really nice products. Even our stoves are like bro this is high quality. ለዚህ ካልሆነ ስቶቭ አይሰራም። like you can't put like ሌላ የሆነ እንትን ማረግ አትችልም። ኢንደክሽን ይባላል። so ለፋየር ምናምን ፕሮቴክት ያደርገናል ማለት ነው። like የምትገደደው ስታንዳርድ አለ እዚህ DMV ስትኖር እንደዛ አይነት ለማድረግ ወይስ ራስህ ነው just want to have like I'm trying to upgrade more like luxury ያረኩት መጣው ከማርኬቱ ለየት ለማለት ነው። ሁለተኛ bringing high quality product you know ሌላ ቤቶች አሁን ማልቀበላቸው አይነቶች ቤቶች አሉኝ። ይሄኛው አሰራው ምትሏል? like I mean ኦነሮች reach out ያደርጉኛል like in ቤት Airbnb ማድረግ እንችላለን። ግን ለክላይንቶች ደግሞ ስታንዳርድ የማይሆን ከሆነ usually headache ነው የሚሆነው። that's true ማለት ነው። damn so ሙሉ ፎቁ በቃ አንተ ነው ያስከው?
So basically እንግዲህ guys እየተረዳችሁ ይመስለኛል ባዶ ቤት ሲሸጡ እሱ ማኔጅ ያረጋቸውና ፈርኒቸር ገዝቶ ፈርኒሽድ ካረገው በኋላ ኤርቢኤንቢ ላይ ያረጋዋል ማለት ነው። ለምሳሌ ኤ ፍሎር እንዳለ ለሎንግ ተርም ነው የሚሆኑት ባዶ ናቸው። ላይክ በባዶ እንደሆነ መካየት ከፈለክ we have options ማለት ነው። እሺ ይሄኛው ኖርማል አፓርትመንት ነው እንግዲህ ጋይስ እንደምታዩት ይሄ ባዶ አፓርትመንት ማለት ነው። እንግዲህ ከእንትኑ ጋር አይረባበሽማ ከኤርቢኤንቢ ጋር ምንም ነው የተለያየ ፍሎር ላይ ነው የሚሆኑትም ሲጀመር ላይክ የኤርቢኤንቢ ገዝትና የተለያየ መውጫና መግቢያ ያላቸው ዳስ ዋይ የመረጥኩትም ላይክ አንድ ፍሎር ለሎንግ ተርም አንድ ፍሎር ደግሞ ለኤርቢኤንቢ ማለት ነው። አሁን ቀደም የነበርንበት ፍሎር ሁለቱ ክፍል ለኤርቢኤንቢ ብቻ ናቸው ማለት ነው። ወደ ሶስተኛው ወደ ኤርቢኤንቢ ፍሎር እየሄድን ነው። ፈርኒቸር ያረካቸው ናቸው ሲያረካቸው ፈርኒቸር የሆኑ ናቸው። ኦኬ ሶ ይሄ አንደኛው 2 ቤድሩም ነው። ፐርፌክት ሶ እነኚህ ያላለቁም ማለት ነው ኦር ደግሞ ኦልሞስት ያለቁ ናቸው። ፎቶ ምናምን መሰቀል መጋረጃ ቀላል ነገሮች ናይስ ቪው ያለ ይሄ ስንት ቤድሩም ነው? ይሄ 2 ቤድሩም ነው። እዚህ ግን በጣም ሰፊ ነው ይሄ ቤት ስኩዌር ፉቴጁ በጣም ሰፊ ነው ኮምፔር ቱ ሌሎች። ሁለተኛ ሶ እዚህ ጋር እና አንደኛው እዚህ ጋር ነው ያለው and የቀጣዩ ማሳይ ደግሞ the penthouse ነው። ፔንሃውስ አለ። ይሄኛውን ለምሳሌ I think ብዙዎቹ ማቴሪያል የምትጠቀማቸው ላይክ ስታንዳርዳቸው አንድ አይነት ነው። I think ይሄኛው የት ነው ያየሁት? የሆነ ቦታ አይቼዋለሁ። ታችኛው ነው ግን ያየኸው በሌላ ከለር ነው። ይሄ ጥቁር ነው። ላይክ ከለሮቹን ትንሽ ሚክስ ማች ያደረኩኝ because አንድ አይነት ቦታ even ሶፋዎቹ አንድ አይነት ናቸው ግን ከለሩ የተለያየ ነው። for example dark ሶፋ ሳደርግ ነጣ ይሄ አዛኛው ደግሞ አረንጓዴ ነው so like እንትኑም አይላንዱም እንትኑ ጋር ማች ያደርጋል። so ቀጣይ ማሳየ the penthouse ነው። እኔን ላይትሊ ያሳየው ታልፋለ so penthouse this the penthouse ይሄ 1 bedroom ነው። okay like lightly ያየው አለ ይሄ ምንድን ነው? 1 bedroom again downstairs ያየነው ዩኒት ጋር ይመሳሰላል። ይሄም 2 bedroom ነው ግን okay ደግሞ ሰፊ ነው ይሄ ሶ ቲቪ ምናምን በቃ ሁሉም አዲስ ነው አንተ ሁሉም ነገር አዲስ ነው። what so ቀጣዩ ማሳይ አላለቀም ገና last minute ነው። okay this is one of my favorite units. Don't ignore the mess. Nice kitchen. Until layali. Nice kitchen, custom fridge, custom everything. Skylight. Basma. It's nice. This is our Lux unit. ለምሳሌ ፕራይስ ሬንጅ ስታወጡ ምን አስመልክተን የምታወጣው? Location, size, like the quality, like the product. most like እዚህ የሚኖሩት እቃዎች እንዳለ በዛው ልክ ስታንዳርዱ ሃየር እየሆነ ይመጣል ማለት ነው። I don't know መመለስ ከፈለክ ግን the most expensive per day ከዩኒቶች ስንት ነው ለምሳሌ? depend on the season, like ለምሳሌ holiday season ከሆነ አሁንስ ወርልድ ካፕ ሲዝን ነበር ለምሳሌ we're selling 1000 per night. what $1000 per night. አንድ what $1000 $1000 በቀን per night. ስንት ቤድሩም? 4 bedroom. $1000 በቀን? but it's cheap, you know, ሆቴል ብታርፍ $250 per person ማለት ነው። so አንዳንድ ሰዎች አራት ክፍል ካላቸው so $250 $1000 በ 4 bedroom. That's very reasonable. So that's the highest one. What's the cheapest one you have? ለምሳሌ ርካሽ ለምሳሌ ስቱዲዮ አለ? $90. I have studio. Okay, most of the units I have short term ብቻ ለሚከራዩት አሁን ይሄ ቢልዲንግ 30 ቀንና ከዛ በላይ ነው ሚኒመም ነው። ሚኒመም 30 days? 31 nights. What? 31 ቀን. so ይሄን 30 ይሄ ምንድነው ያለው ነው የቅድም ነው ፔንትሃውሱ ሚኒመም 30 ቀን ነው። ከዛ በታች አይከራይም። still እንደዛ መሆኑ ይከራያል። most of our clients እንደዛ ነው የሚፈልጉት anyways. Okay, what kind of client አሉ ለምሳሌ? so most of our clients are travel workers, like nurses like that travel for work. These used to ደግሞ government contractors, you know, like like people from different country. ለስራ የሚመጡ አሉ ኤምባሲዎች, military people, students like law students. ስለዚህ እንዳለ most of them በቃ ይሄ ስራ ላይ ያሉ ሰዎች ግን ሪሞትሊ የሚሰሩ ሰዎች ናቸው። correct. or ካምፓኒያቸው ነው ለስራ የሚልካቸው ወደዚህ. so usually like ለነሱም የbusiness expense ነው, you know, like when company sends you like different city ለextend like ለረጅም ጊዜ
ሆቴል ውስጥ ብታርፍ like it's going to cost you more ለምሳሌ ሆቴል ውስጥ 200 ብር ብትከፍል per night that's 6,000 per month damn ገባ but Airbnb ውስጥ you can get it cheaper በጣም for a month and የቤት አይነት ስታንዳርድ ነው ያለ ኪችን አለ ኩክ ማድረግ ከፈለክ ሁሉ ጊዜ ውጭ አትበላም ፕላስ ደግሞ ይሄኛው ታምራለች ቅድም ያየነው ነው አይደለ ሳሎን ቤቱ ወደ ውስጥ ማታ ላይ ዝናብ ሲዘንብ ምናምን የሌለ ፈክ ይታያል that's true and ዲሲ እንደዚህ ታያታለህ እዛ ጋር like RFK ስታዲየም ነው የሚሆነው ከዚህ literally 4 minutes አራት ደቂቃ የዲሲ ኮማንደርስ ስታዲየም so here like long term investment ነው you know like once the stadium is done አዲስ የሚሰራ ነው አዲስ ስታዲየም የተሰራ ነው እዚህ ጋር like literally 4 minutes ከዚህ አስፋልት እንደጨረስክ 4 minutes የኮማንደርስ ስታዲየም የተሰራ ነው so ትልቅ ነው ማለት ነው this is going to be the biggest stadium in DC area እሺ አሁን ለምሳሌ ሀበሾች እዚህ ላሉ ዲሲ አሜሪካ ላሉ ሀበሾች በምን አይነት መልኩ ነው ለምሳሌ ኢንቨስት ማድረግ የሚችሉት ኦር ደግሞ እንዳልከው ቀደም ወይ ፕሮፐርቲ ካላቸው ግን ለምሳሌ ቫኬሽን ለ6 ወር መሄድ ከፈለጉ ምናምን ኦር ኢትዮጵያ ያለውን ቢዝነስ ለማየት ለ4 ወር ለ5 ወር ከፈለጉ ስቲል አንተ ጋር ተገናኝተው ስቲል ብር እየሰሩ እዛ መሆን ይችላሉ ነው ኤግዛክትሊ ቤታቸው ማኔጅ ተደርጎ ክሊን ነው የሚሆነው ሶ ሰራተኛው ምኑ ኤቭሪቲንግ ተቀርቦ አንተ ሁሉንም አቀርቦ ነው ነኝ ሶ ከኦነሩ ሃንድስ ፍሪ ነው የሚሆነው ኢቭን ኢንቨስት ማድረግ የሚፈልጉት ነገር ካለ ኦር ራሳችን እንትን ብለን እንሰጣቸዋለን ማለት ነው ላይክ ኢንቨስትመንት ፕላኑን ማለት ነው ስለዚህ ይሄን ለማድረግ ደግሞ ኤግዛክትሊ እንዴት ነው አንተን ኮንታክት ማድረግ የሚችሉት ሶ አንድ ዌብሳይት ላይ ገብተው ሪኩዌስት ማድረግ ይችላሉ ላይክ lucyhomesmgt.com ላይ ሁለተኛ በስልክ ቁጥሬም ቴክስት አድርገው መናገር ይችላሉ 202-320-7363 202-320-7363 ላይ 7363 እንግዲህ እሱ ላይ ሄዳችሁ በዚህ ስልክ ቁጥር ውጭ ሀገር ካላችሁ በጣም አይ ቲንክ አሪፍ ነገር ነው because የሚያደርገው ነገር አሪፍ ስለሆነ ፕላስ ደግሞ ኤግዛክትሊ because ለሱም ስራ ስለሆነ የእናንተን ቤት ወስዱ ደግሞ ኤርቢኤንቢ ማድረግ ይችላል የሚመጥነው ኳሊቲ ካለፈ ነው so እንደዛ ማድረግ ኳሊቲውም እንትን ቢል አሪፍ ሎኬሽን ላይ ከሆነ so አሪፍ ሎኬሽን ሆኖ ግን እንደዚህ ነገር ማያውቁ ሰዎች they can make money ማለት ነው yes even like not even አሪፍ location like it can be random neighborhood ውስጥ ሊሆን ይችላል you know what I mean like I have neighborhood ውስጥ ያለ like far from the city perform የሚያደርግ really good ማለት ነው because insurance companies በጣም ይከራያሉ furnished የሆነ ቤት for example የአንድ ሰው ቤት ሲቃጠል or water damage ምናምን ሲኖር ያስገባዋል እና 6 ወር ይከራያሉ አንዱን ቤት ሙሉ ፈርኒቸር ያለው ማለት ነው so የነሱ ፈርኒቸር ዳሜጅ ከሆነ that makes sense so like random neighborhood so like ሌላ ሰፈር መሄድ ስለማይፈልግ እዛ አካባቢ ያለ ቤት ይፈልጋል እንዳልኩ ደግሞ ቅድም ሆቴል ለማድረግ ከባድ even ሆቴሎች ይቀበላሉ like እንደዚህ extended ለሆኑ እንትን ግን አይመችም ለከስተመሮች of course አይመችም ይከብዳል so ይሄኛው ፔን ሃውስ ነው አይደል this is the penthouse አሪፍ እንግዲህ በጣም ገና አላለቀም more ከዚህ በኋላ ስንት ጊዜ የሚፈጅብህ ይመስላል ይሄን ለመጨረስ አንድ ሳምንት እስከ እዚህ ለማድረስ ምን ያልፈጅብህ I would say like 3 weeks ሙሉ ዩኒቱን እና ይሄ ብቻ ሳይሆን 3 ሳምንት ማለት 3 ሳምንት ፈጅቶብናል ሙሉ ዩኒቱን ሙሉ 9ንም የመጀመሪያው ሳምንት to be like እቃዎቹን ኦርደር ሶርስ ማድረግ ነው like ኬት እንደምጣት ዲዛይን ማድረግ like visionally like የቱ ጋር ነው ይሄ እዚህ ጋር የሚሆነው የሚለው ትልልቁን እቃ መጀመሪያ ያስገባለሁ like just to set up the place ከዛ ጥቃቅን የኪችን ስታፍ ይገባል ሶስተኛ ዴኮሬሽን ይሆናል ከዛ color coordinate ማድረግ ዩኒቶቹን ማለት ነው በጣም አሪፍ አሁን we on the last page which is like small touch up like missing የሚያደርጉ መጋረጃ የቀረው ማለት ነው እነሱ እንትን ካለም በኋላ we're so ግን ሙሉ ዩኒቱ ማለቅ አለበት in order to Airbnb so I mean ፎቶ ከመነሳቱ በፊት Airbnb ላይ ከማድረግ በፊት I want everything is ሁሉም እቃዎቹ like ፎቶ ላይ እንዲገቡ ስለምፈልግ ነው እንጂ we can still go live and by next month በጣም አሪፍ and it'll take በጣም short amount of time like ለመከራየት because we already have a private client like interested የሆኑ ማለት ነው like ከgovernment የመጡ በጣም already like ሙሉ ቢልዲንግን መውሰድ ያሰቡ ሰዎች አሉ already ሙሉ ቢልዲንጉ ሀሳብ ያለው የሚከራይ ሰው አለ ግን አሁን ቅድም ያልከኝ ስልክ ደውሎልክ ቤታቸው ምናምን ነው እሺ ግን እንደዚህ ቢዝነስ መጀመር ለሚፈልግ ሰውስ yes እንደዛ ደግሞ I have a mentorship ታስተምራለህ አስተምራለሁ እስካሁን like promote አላደረኩትም like social media ላይ or ግን ሰዎች የሚያውቁኝ or like መጀመር የሚፈልጉ በሰው like I have አራት ሰዎች so far like ያስተማርኩት በጣም አሪፍ ይጀምራል ግን like ጀምሮ like አሁን ለምሳሌ አንድ ሰው ያለ already ቤት ገዝቶ
ትልቅ ቤት ነበር እና የተለያዩ ሁለት ዩኒት አለው ከላይና ከታች ኦኬ ከላይኛው 4 ቤድሩም ነው ከታች የራሱ የገዛው ቤት ማለት የገዛው ቤት ያ እና እሱ ቤዝመንት ውስጥ እየኖረ የላይኛውን ሞርጌጅ ሙሉ ለምን ይከፍልለታል እኔ ሙሉ ሲስተሙን ሰጠሁት ማለት ነው እንዴት አድርገው ፈርኒሽ ማድረግ እንዳለበት what type of standard ምን አይነት ህግ ማውጣት እንዳለበት so literally ሲስተምን እየሸጥክለት ነው ማለት exactly like everything የሚያስፈልገው ከዛ ለአንድ ወር or ለሁለት ወር ያህል like I'll keep an eye on him ማለት ነው እንዴት ቢዝነስ what is this ይሁን እንዳለ ፈርኒሽ ሳረግ የነበሩትን እቃዎች ማለት ነው ያ እንደው ሁለተኛው ራውንድ ነው ለመጀመሪያ ጊዜ እስከ ጣራ ነበር የነካው ቆሻሻ እና ሜንቶርሺፕ የምትፈልጉ or system እንዴት አድርጋችሁ መማር or እንዴት አድርጋችሁ መጀመር የምትፈልጉ depend on like your situation I can give you consultation it's not free but of course it's not free ትላለህ እንዴ አንተ nothing is free man እንዴ so ይሄ የመጀመሪያ የመጣ ነው አይደል this is የመጀመሪያ የመጣ ነው this is like my favorite unit so far ከዚህ ነው ከፔንሃውስ ወይስ ከዚህ ፔንሃውስ ማለቅ አለበት to see like okay but I like how like አሁን ጥያቄ አለኝ አሁን ይሄ ሁሉ ቤት ተቀምጦ አሁን መቼም ትተኛባቸዋል አይደል አንዳንድ ጊዜ how is it I mean የመጣ like chill እንትን አትላችሁ like I have a favorite house like I would like to እንዳይከራይ ምጸልይ እንደውም ማለት ነው like እዛ ለማረፍ ብዬ ማለት ነው ዋው በጣም አሪፍ ሶ ፍሪደሙ አለ ማለት ነው ይሄን ያክል ነው ፍሪደሙ like ዲሲ አልኖርም ግን ዲሲ መሆን የምፈልግበት ጊዜ የት ነው አንተ ያለው እኔ የምኖረው ቨርጂኒያ ውስጥ ነው ቨርጂኒያ ግን ዲሲ ውስጥ ዩኒቶች አሉ ማለት ነው most my units are in DC ቨርጂኒያ ውስጥም አሉ ቨርጂኒያ ውስጥ አፓርትመንት ሳይሆን መኖሪያ ቤቶች ናቸው actually ግቢዎች ምናምን ቤቶች ታውን ሃውስ ሲንግል ሃውስ ቤዝመንት and ኦነሮቹ ከላይ ይኖራሉ ዳውንስቴርስ ያከራዩታል and even ትልቅ ቤት ካለ እና ብቻ የምትኖር ከሆነ ከላይኛውን እንወስደውና አንተ ከታች እየኖርክ even you can make your mortgage ከፍለ even profit የሚያደርጉ ክላይንቶች አሉ በጣም አሪፍ ኤርቢኤንቢ ግን አሁን ለምሳሌ የማይያዝበት ጊዜ ላይ በጣም ባዶ ነው የሚሆነው ማለት ነው like it would be like season like ምንም የማይከራይ because like ሁሉም available ይሆናል or the current situation like anything can happen so የዛን ጊዜ maintaining season ይባላል which is like paying our mortgage, make sure not profit sound, like maintaining the business. You know what I mean? Maintaining the unit. Because summer simeta or high season sino, you make double, triple your profits. That's true. So yazane like peak sino በጣም ብዙ ስለምትሰራ ማለት ነው. So and the slow season ላይ maintain ማድረግ ነው ዩኒቶችን or ደግሞ have the lower amount of price the long term ማከራየት ቤቶችን ማለት ነው. Okay. እስከ like season እስኪያልፍ ድረስ ማለት ነው. እሺ አሁን እንዴት ነው ለምሳሌ አሁን አንተ ጋር መጥቶ የሆነ ሰው ከተማረ በኋላ ለምሳሌ እንዴት ነው ክላይንታቸው የሚያመጡት ብዙ ጊዜ አንተ ማምጫ መንገድ አንድ ኤርቢ ጨርሰ ለምሳሌ የጀመርክ አካባቢ እንዴት ነው ክላይንቶችን ያመጣው ከስተመር ለማምጣት so one like having the right product you know right product and the right location for example cities corner people do in and out a lot so you I would say the first 6 months like የመጀመሪያው 6 ወር ክላይንቶችን አንደርስታንድ ማድረግ ነው መረዳት ማለት ማን ነው እዚህ አካባቢ የሚመጣው ቱሪስት ነው ለስራ ነው or like for example hospital ካለ ኤሪያው ላይ የሆስፒታል ውስጥ ሊጠይቁ የሚመጡ ሰዎች or like አስተማሚዎች ለኤክስቴንድድ ፒሪየድ ታይም ይመጣሉ or ለኦፕሬሽን so depend on the location customer you have to understand የትኛው ሎኬሽን ምን አይነት ክላይንት እንደሚኖር ማለት ነው ከዛ ቀጣዩ ደግሞ ለነሱን ፎከስ የሆነ ማርኬቲንግ እንትን for example ለወርክ ትራቨል የሚመጡ ከሆነ make sure you have a desk table you know like የሚያስፈልጋቸው and ለቫኬሽን የሚመጡ ከሆነ ደግሞ you don't need desk ምናምን they need more like fun የሚያደርግ አክቲቪቲዎች ማጫወቻ ጌሞች አይቻለሁ እዛኛው ቤት so ባላንስ ይሆናል ማለት ነው once on Silver Spring ውስጥ ያሉ ቤቶች ለዲሲ ቅርብ ናቸው ከፋሚሊ ጋር ነው ሰው የሚመጣው so activity ያለው like basketball hot tub anything that family or እንትን የሆነ ማለት ነው አንድ ቤድሩም ሲሆን usually አንድ ቤድሩም የሚከራይ ሰው ለስራ ነው የሚመጣው or ለትምህርት ነው የሚመጣው so I would make it more comfortable for ለነሱ ማለት ነው so it will be there's a lot more strategies like እንዴት አድርገን ክላይንቶችን attract እንደምናደርግ and also private clients like those are like I'll show you like how you get your private clients which is Airbnb which በቃ directly አንተ ጋር ይመለሳሉ ማለት ነው so አንዴ Airbnb ላይ ቡክ ካደረጉ በኋላ ደግሞ like you collect their email and we do marketing again if you have ሁሉም ዳታዎቹ ካለ
you can always reach out to them. Hey, like next time you come back to DC, book directly from us. And you don't have to pay the 15% Airbnb fee ማለት ነው. And you get a lot more discount. በጣም አሪፍ። ስለዚህ ለዛ ነው ዌብሳይት የራሱ ዌብሳይት አለው። Yes. አሁን ያንተ ዌብሳይት ላይ ይሄን ቪዲዮ ለማየት ሰው ቀጥታ ቢነኩ ምንድን ነው የሚያዩት? ፕሮፐርቲውን ያሳያል። Our service, like our team, like ማን አብሮ እንደሚሰራ about us ላይ ያለ። ስንት ሰራተኛ አለ? Right now like a contractor and 4 ሰራተኞች and ወደ 16 contractors አብረው የሚሰሩ ማለት ነው። ሰው አሁን ለምሳሌ ሜካኒኮች ምናምንም አለ። ሜንቴናንስ ይኖር ለእያንዳንዱ ቤት የተለያዩ maintenance team ይኖረኛል. Or ደግሞ አንድ maintenance person that is good like on appliance ከሆነ like I know have someone for the appliance. አሁን ጽዳት ልደውሉት መደወል ትችላለህ ማለት ነው? No, to be honest, like I have assistant that like ሙሉ ነገር ማኔጅ የምታደርግ ከእንደዚያ ነገር ወጥተሃል በቃ approve ብቻ ነው የማደርገው። hey like እዚህ ጋር እንደዚህ ግን መጀመሪያ ስትጀምር ሀስል ነበረው? መጀመሪያ ላይ of course like because I was the brain of the business. like ራሴ ነኝ ፈርኒቸሮችን የምገጥመው even መጀመሪያ Airbnb ራሴ ነበር የማጸዳው። see I didn't know so ራሴ ነበር የማጸዳው. and even the standard was like it's not how አሁን እንዳለው ማለት የቀረ ነገር ካለ ማሳየት የምትፈልገው we can if not ወደ ቀጣዩ ነገር ማድረጋችን ቀጣዩ ቦታ ነው የምንሄደው። we have to do some shopping. እንዴት አየው ይሄን ሱሪ ማን? I love it. Is that the new one? Yeah, as well. It's going to be available. The machine available. Coming soon. Coming soon. You know, እኛም ሲስተማችን ቢውል እናድርግ። አሁን ወደ ቀጣየት ነው የምንሄደው። ቀጣዩ እንግዲህ my favorite place Home Depot. Home Depot ምን አለ? Home Depot በዚህ በኩል units like lighting በጣም dim ሆነ ብለው ኮምፕሌን ያደረጉ ላይት መብራቶቹ በጣም እየጨለሙ አስቸግረውናል ብሎ ኮምፕሌን ነበረኝ ከገስት እና ለሱ የሚሆኑ መብራቶችን እንገዛለን። እንግዲህ የኔ ምለው ላይክ የዲኤምቪ ቤቶች በጣም ቀጭን ናቸው እንደዚህች ማለት የዲሲ ቤቶች የዲሲ ነው። ኦኬ የዲሲ ኦልድ እኔ የዲሲ ነበር ግን ያው ዲኤምቪ ለመልመድ እየሞከርኩ ነው። የዲሲ ቤቶች አንድ ቀጭን ናቸው ወደ ጎን ከዛ ወደ ላይ ናቸው በቃ እና በጣም ቀጭን ሮ ሃውስ what ሮ ሃውስ ሮ ሃውስ ኦኬ so the house in the row like a historical district ላይ ቀለም ራሱ መቀየር አትችልም። እንደዚህ አይነት መኪና አለ እንዴ? እንዴት ነው የሁሉ ዕቃ ተሸክመ የምትዞረው? like I have a work van. Also like my truck የቅድሞ ማለት ነው። how is it like in DC አሁን ለምሳሌ ፖሊሶች ምናምን በጣም ይመላለሳሉ like እንደ FBI ምናምን I mean በጣም ሴፍ የሆነ ከተማ ሆኗል መሰለኝ እየሆነ ነው። ትራምፕ የሚኖርበት ሰፈር ስለሆነ ካፒቶል ሂል ማለት like ያለንበት ነው። ዋይት ሃውስ ቅርብ ነው። very like the Capitol Hill. Wow. የተለያየ ነው? No, yeah, like the White House is ሌላ ቦታ ነው። ዋይት ሃውስ አይደለም እንደሚኖረው ትራምፕ? እዛ ነው የሚኖረው ግን Capitol Hill like law ምናምን የሚሰሩበት በጣም አሪፍ። ስለዚህ like ይጠበቃል ማለት ነው። Everything good? Yeah, we're vlogging. Oh nice. Hello. ወደ ሆም ዲፖት ነው የምንሄደው። What do you usually get ሆም ዲፖት ስትሄድ? To be honest like anything you need for construction እዛ ቤትን ከስክራች መስራት ትችላለህ if you go to Home Depot. so በቃ መጨናነቅ የለበት። አሁን ግን ይሄ አይዲያው ይሄ በጣም በቃ ፈርኒሽ ሲያደርግ ሰው በጣም ብዙ ሺህ ዶላሮች አውጥቶ ምናምን መግዛት አለበት? Depends. It depends. If you want very nice product like coordinate የሆነ አሁን for example ቤቶች ይኖራል Airbnb setup አድርገቻለሁ can you come and check it out ይሉኛል አይደል? ሲሄድ የኢትዮጵያ ስታንዳርድ ፈርኒቸር ነው ያለው። ይሄ በጣም ሊሚት ያደርገዋል the type promote ለማድረግ ራሱ ማለት ነው። Okay, even that's true. እኔ ራሴ like I'll be your biggest competition like እንደዚህ አይነት ፕሮዳክት ካለኝ on my portfolio. ስለዚህ አንተ literally ይመርጣሉ ወዲያው ከነሱ ይልቅ። so ብዙ ኦፕሽን ከሰጧቸው የእናንተን ቤት ላይ መርጥ ይችላል because small thing like so travel ያደረገ ከሆነ like ለቫኬሽን and አንድ አይነት ፕራይስ ከሆነ የሚከፍለው የሚያምረው ቤትን ይመርጣል። of course like why would I stay in like ጨለማ የሆነ basement ውስጥ with like old furniture? that's good. ግን አሁን ኮስቱ ራሱ እኮ በጣም ሃይ ነው አይደል? ለምሳሌ ኤቭሪ ፈርኒቸር 19947 ዩኒት ምናምን but so much. I mean that's like your business investment. Also like there's two way like sometimes the landlords already invest on furniture like already furnished የሆነ setup የሆነ so ሁሉ ነገር እንትን ይላል ግን አንተ ነህ እኔ manage አደርገዋለሁ ማለት ነው። እነሱ ወሪ የሚያደርጉት the end of the month they will get report like ቤት ይሄን ሰርቷል
ይሄን ያህል ወጪ ነበረብን ይሄን ያህል ፕሮፊት ሰርቷል የሚል ሪፖርት ሶ በቃ ሁሉ ጭንቀቱን አንተ ሃንድል የምታደርገው? yes like landlord ምንም especially DC area like ብዙ አበሾች ቤቶች አሏቸው and section 8 ይከራያል you know section 8 the government ይከራያል እዚህ yeah like በጣም ብዙ አሉ and በቃ it's headache you know ቤት destroy ይሆናል በቃ ለማስወጣትም በጣም ከባድ ነው you know squatter የሚባል አለ እዚህ አንዴ ስኳት ካረጉብህ good luck there's so much process squatter ምንድነው exactly squatter ማለት ቤት ውስጥ ይገቡና or maybe like ለትንሽ ጊዜ ብለው ይገባሉ or ደግሞ ለምሳሌ ቤቱ ባዶ ሆኖ ከሆነ ሰብሮ ሊገቡ ይችላሉ እሺ ከዛ በኋላ አንወጣም ማለት ይችላል and DC like government to protect ያረጋቸዋል more right ይኖራቸዋል ለምንድነው more right the law በቃ the law and even renትን መክፈል ካቃተ ባንድ ጊዜ ማስወጣት አይችሉም like process eviction process ከዛ ሊሪ ስኳተር ልትሆን ነው ማለት እኮ yeah በቃ ሳትከፍል መኖር ትችላለህ ማለት ነው and ሰዎች እሱን በጣም ብዙ አድቫንቴጅ ይወስዳሉ እንግዲህ እንደዛ አይነት ነገር ጋይስ I think የዛሬ ስንት አመት እንደሆነ አላውቅም ከኮቪድ በኋላ በጣም በስቶ ነበር በተለይ ካሊፎርኒያ ውስጥ literally የ5 ሚሊዮን የ10 ሚሊዮን ቤት ውስጥ ገብተው ስኳተሮች ገብተዋል በጣም በቃ ፖሊስ ማስወጣት አይችልም what does that mean that don't make sense that makes no sense there's other way of protecting the squatters for example እኔ የምጠቀማቸው like agreementዎች አሉ የተለያዩ እሱን like portion ስትገዙ probably I'll show you like so ለምሳሌ እንደዛ አይነት ነገር እንዳይፈጠርባቸው ሰዎች ፕሮቴክት መንገድ ማላንተ there's so many ማረግበት መንገዶች አሉ እንደዛ ከሆነ አሪፍ ስለዚህ your full package አለ ማለት ነው full package or even suggestion እሺ አታስተምረኝ ምን ነው የሚፈልገው 100% አንተ ወደፊት መገባበት ቢዝነስ ነው yeah ሁለተኛ like real estate you know ሁልጊዜም real estate ይኖራል like ሰው ቤት መኖር አይቀርም ገባ እሱን ኮኦርዲኔት የሚያደርግ የሆነ ሲስተም ያስፈልጋል ገባ አንተ like product ይዘህ ከመጣ high quality product people travel like አንተ ራስህ ምን Airbnb ውስጥ እኔ Airbnb ቼክ ብታረጋው እንደ ወርልድ ካፕ ነው ይመስል የሀገር አይነት ነው የምትለው exactly ግን አሁን ለምሳሌ አሁን እኔ my dream like ለምሳሌ ባሊ ምናምን ቤት መግዛት ፈልጋለሁ I want to buy a house ግን ያን ቤት ስገዛ ትራቨል ሳረግ you know what I mean I'm gonna Airbnb አይደለ Airbnb ነው ማረገው ስለዚህ like እኔ ትራቨል እያረኩ still ቤት ይሰራል ማለት ነው like ቤት ይሰራል you making your money yes also eventually ደግሞ even እየሰራ እንኳን ማለት ፕሮፊት ባትሰራ ሞርጌጅን ብቻ እንኳን እየከፈለልህ ቢሆን ማለት ነው you already like equity develop ያረክ ነው ማለት ነው ቤት paid off እየሆነ ነው ከባንኩ ማለት ነው በጣም አሪፍ እና ገና ከኢትዮጵያ እንደመጣው this is like juvenile center የትኛው ምን center juvenile እስር ቤት yeah like ህጻናቶች እዚህ ነበር የምንኖረው not like እስር ቤት ውስጥ so እንግዲህ guys juvenile ማለት ከ18 በታች የሚታሰሩበት ቦታ ነው እሺ and look at this house the row house so I used to live in one of this house because when I came to እንደመጣው like this is like the house I lived in and like every time በዚህ ጋር ሳልፍ ታለ አንድ ቀን እንግዲህ the entire block እንደምገዛው ነው ተስፋ ያለኝ ያበረ ነው ሙሉ ማለት the entire block አሜን that's the goal okay so how does it feel like ከዛ ተነስተህ በዚህ አጭር I'm gonna say አጭር ጊዜ because you know like people እዚህ መጡ በጣም ይቸገራል 10 አመት 20 አመት 25 አመት ይቸገራል ብዙ ሰው how does it feel like በዚህ አመት ውስጥ ይሄ ሁሉ ነገር still to keep moving like because አሁን ከዚህ እዚህ ኖረ አሁን ደግሞ ጭራሽ ሰው አኗሪ ነህ አሁን so how does it feel እንዴት ነው ስሜቱ I mean I feel very like humbled about it you know like ሁሉም ነገር እግዚአብሔር ነው እዚህ ጋር ያደረሰኝ አሜን and it feels good it feels really good Tamarish. yeah and where I want to be more like it's not even nowhere near you know like, of course yeah dream እና like አሁን ያለሁበት it was like በዚህ ስራ ላይ ሌላው ድሪም ይሆናል እዚህ ስራ ላይ in 10 years ምናምን ብቻ what's your goal በዚህ ስራ so I mean I want to be the biggest property management company in the area not just like managing other people's property የራሴ የሆኑ ብዙ ቢልዲንጎች እንዲኖር ይፈልጋሉ ያው ነገር ፈለከኝ አትበልና በሀበሻ ቶፕ ስንት ነው ለምሳሌ አሁን I don't know so አይታወቅም like ራሴን ኮምፒውተር አድርጌ አላውቅም ግን አሁን ለምን እንደዘናኩ ታውቃለህ ያው you want to be
በዚህ በኤርቢኤንቢ you will have one of the best በቃ ሰው የሚመጣው እንደዛ ነው 100%. I think you should be one of the best አይደል? I should be. በእኛ ኮሚኒቲ Hi guys, we are at Home Depot, the place of የቤት ዕቃ የማይጠፋበት ነገር የለም ምንም የምትፈልጉት everything የምታገኙበት ያው ብዙዎች አሜሪካ ሰዎች እናውቀዋለን ዕቃ እየፈለገ ነው እንደምታዩት ኦኬ so እዚህ ፈርኒሽ ዕቃ እዚህ ነው እንደምገዛው no አይደለም እዚህ like supplies supply okay. like light bulbs የበር ቁልፍ fridge ሁሉ ነገር የሚያስፈልግ ይሄ light bulb ነው okay ምንድነው የሚባለው አምፖል so እንግዲህ ጋይስ ዕቃዎች እየፈለግን ነው how often do you come here ለምሳሌ construction ሲኖረኝ or renovation ምናምን ሲኖረኝ maybe every day yeah until the project is done and ደግሞ አሪፍነቱ ሎኬሽኖች everywhere ናቸው አንድ ኤርቢኤንቢ ካለቀ በኋላ ግን አያስቸግርም ብዙ ዕቃ ይበላሻል አይበላሽም ጽዳት ነው በቃ ከዛ በኋላ በቃ ሜንቴን ማድረግ ነው and usually ሁሉም ነገር ኤክስትራ ይኖረናል like extra light bulb okay full ነገር ready ይኖራል storage ውስጥ so የሚያስፈልግ ነገር ወዲያውኑ replace እናደርጋለን then በየቀኑ ከመመላለስ ማለት በጣም አሪፍ trying to make sure I find the right bulb እና ምን እሺ you don't need degree ምናምን ለዚህ ነገር you don't need no degree you don't need diploma you just need experience and you just need ዲፕሎማ ማያስፈልግም ከባድ ነው you just need to be experienced so do you go to college ይላል no I didn't go to college አልሄድኩም so like 12 years ነው የጨረስከው እዚህ yep ከዛ you decided to start your business straight to business okay ፈልገውን አገኘ yep you got cement light bulb so this is the only thing you need yep so እንደዛ አይነት በቃ ትንሽ ነገርም ሲያስፈልግ ራስህ መጣ ትገዛለህ no like አሁን ራሴ ማድረግ ስለምፈልኩኝ ነው ሁለተኛ ቤቱንም ቼክ ማድረግ ነበረብኝ ኦኬ ሌላ ግን ለምሳሌ አሁን አንተ ቢዚ ስትሆን የሚገዛልህ ሰው አለ yeah usually ኮንትራክተሮች ራሳቸው ልክ የሆነ ነገር ሲጎል ሄዶ ይገዛሉ ራሳቸው ገዝተው ኢንቮይስ ነው የሚልኩልኝ ከዛ ትከፍለዋለህ አንተ yeah ሁለተኛ ሆም ዲፖ ራሱ የራሱ እንትን አለ ሲስተም አለ ኮንትራክተሮች እዚህ ከሆኑ ይልኩላል ወደ ቤት no like ራሳቸው ይሄ ራሱ ቤቱ like መሸጥ ሆም ዲፖ ይደውሉላል ፎን ሴል ይባላል so ከቤት ሆነ ትከፍላለህ ማለት ነው ኦኬ ይደውሉላል like if you have የእነሱ ሜምበርሺፕ ካለ ስለዚህ ሰራተኞቹ እዚህ የሚፈልጉት ይወስዱና ይነግሯቸዋል እነሱ ደግሞ ይደውሉላል በኢሜል ይመጣልኛል ይመጣልሃል as you can see like you need anything home depot has I know ምን እየፈለከው መውጫው AC ምናምን በቃ ሙሉ ቢልዲንጉ ያለቀ ነገር ነው literally hot water heater everything አይ ቤትክ ያንተ መሸጣቸው ቤቶች oh yeah already ከቢልዲንጉ ጋር የሚመጡት like እነኚህ amenities ሁሉም ነገር አንድ ላይ የሚመጡት ከዚህ ሀገር ማለት ነው ቤት ስትከራይ or ስትገዛ ውሃ ማሞቂያው ፍሪጁ like microwave everything አብሮት መምጣት አለበት washing machine like that's like must ህግ ነገር ነው it's not ህግ አይደለም ግን like በቃ ከሌላው ጭራሽስ like በጣም አንድ ስታር ነው በቃ ከሌለ like does not make sense እንግዲህ ጋይስ እየከፈልን ነው የራሳቸው የሆም ዲፖት ካርድ አለው ነው ደንበኛ ነው አሜን ለተቀጠቅ tax purpose like the taxን ታሰራ እንዳለ እዚህ የምታወጣው ወጪ ታክስ ራይት ኦፍ መሆን ይችላል መቀነስ ይችላል ከታክስ ላይ ለምን ለቢዝነስ ለቢዝነስ ኤክስፔንስ ስለሆነ ማለት ነው እኔ ምን ይሄ መኪና ያንተ ነው የቱ አምና አልነበረማ አልነበረኝ ሶ የዛሬ አመት ስመጣ አልነበረም I think አስፈልጎ ሆኖ ተጨማሪ መኪና ለስራ ይሄ is very comfortable and እስከ 8 ሰው መጫን ይችላል ከጀርባ ሁለተኛ like እንዳለ ይሄን ሳስተኛው ደግሞ የምፈልገው እቃ መጫን ይችላል መቼም ሄልካት ይዘህ መቼም አትዞርም ነው ዲሲ ሄልካት መታጣቅ I mean ታውቃለች ግን like I don't risk it when was the last time you ሄድከው the 4th of July okay then like for like the event ምናምን ከዛ ግን ሄልካት ስለማያውቁ ሰው ምን አይነት መኪና ነው ለምንድን ነው ያው ቨርጂና ዲሲ ምን ያህል ደቂቃ ነው 30 ደቂቃ depends on the location ግን ብዙ ጊዜ የሱ መኪና ዋናው መኪናዋን ይዟት አይመጣም እና ለምን አንድ የዲሲ መንገድ በጣም አስቀያሚ ነው ኦኬ like መንዳታችንም እንደምትፈልገው ሰፊ መንገድ የለውም ሁሉም ቦታ like 25 ነው ስፒድ ሊሚቱ so there's really no point like ሄልካት በጣም ብዙ ነዳጅ ነው የሚበላው ኦኬ ሁለተኛ like risk of like getting stolen because DC በጣም ይሰረቃሉ መኪኖች ይሰረቃሉ and once Hellcat is one of the
ቶፕ 3 መኪና የሚሰረቀው አይደል? አሜሪካ ውስጥ በጣም የሚሰረቀው መኪና ቶፕ 3 ውስጥ ሄልካት ነው። የሆነ ነገር ነበር ግን ብቻ በጣም ሌቦች ይፈልጉታል እሱ መኪና በጣም ጥቁሮች በጣም ነው የሚወዱት ሰው ጥቁሮች በጣም ይወዱታል። there you go አለልኝ እሱ ያ በጣም ጋይስ ሌቦች በጣም እንደዚህ it's like በብላክ ኮሚኒቲ ውስጥ በጣም የሚወደድ መኪና ነው አይደል? በጣም እና በዚህ መኪና ራሱ በጣም ኢንስታግራም ቲክቶክ አለ ልጅ SRT ሚል እንዲሁም ሰሞኑን የሆነ ቪዲዮ ለቀ በጣም ብዙ ሚሊዮን ስንት ነው የነበረው 4.2 ሚሊዮን ቪው 4 ሚሊዮን ምናምን ቪው አለው እንግዲህ ከመኪናው ጋር የሰራው ቪዲዮ መኪናውን ደግሞ ቼክ እናደርገዋለን ጀበናም የሰበርኩት ቪዲዮ ቫይራል ሆኗል አይወላችሁ ጀበና ሰብሮ እኔ እሱ ላለመናገር ነበር ነው እንግዲህ ማዘሮች ይቅርታ እንግዲህ ይሄ ልጅ በጀበና እየሰበረ ምንድነው for the እንትን የገዛው ጀበና የተሰበረ ጀበና ነው already አይደለ የምር I have a video of even the back እንትን ያፈሳል no like ጫፉ ምናምን ተሸርፋለች እና like that's why he gave me discount like ሁለት ጀበና $15 ነው የገዛሁት so ስንት ነው የሚሸጠው አንድ ጀበና እዚህ ታውቃለህ? I think $30 I guess $30 ጀበና ጀበና is expensive here man ከኢትዮጵያ መጣ ምናምን ነው ደግሞ ሃውስ የሀበሻ ኮሚኒቲው ለምሳሌ ስትሰራ ስራ ምናምን ብዙ ከሀበሻው ጋር ነው ሞርምት ከስፓኒሾች ጋር ነው ከነጮች ጋር ነው ከማይሰው ጋር ነው ሆም ኦነሮች usually ሀበሾች ናቸው like በጣም ብዙ like in this area ውስጥ በጣም ብዙ አሉ like own የሚያደርጉ ቢልዲንጎች ሀበሻ በጣም ኦነር ነው የምትለው yes like there's a lot of boss around here like ትልልቅ ሰዎች they're not on social media like they don't have to like prove themselves ግን there's a lot of people behind and most of my clients የሚመጡት እኔ አስተዋውቄው ሄጄ አይደለም was really like ወደ አንዱ suggest እያደረገኝ ነው so that's how I was able to build this many portfolio is by like word of mouth like like he'll understand my work and I'll adapt you know like there's people that like I can't work with okay because it's difficult to work or like ሲስተሙን አዳፕት ማድረግ በጣም የከበዳቸው አሉ you know like you give them suggestion but they want to do it በእነሱ መንገድ ብቻ okay you know what I mean but most of my owners are ሀበሾች and developers are ሀበሾች ናቸው ስለዚህ የብዙ ሀበሻ ቤት ነው ረን ታረጋለህ ማለት ነው yeah ዋው በጣም አሪፍ not just ሀበሻ ግን አገባኛ so more ደግሞ የሚበዛው እሱ ነው yeah ዋው በጣም አሪፍ ስለዚህ ይሄ ቢዝነስ literally ካሊፎርኒያ ውስጥ literally everywhere መስራት የሚችል ቢዝነስ anywhere መስራት ይችላል anywhere not just in America like ኢትዮጵያ ውስጥ መስራት ይችላል ኢትዮጵያ ውስጥ አሪፍ high quality product ካለ like አሪፍ ቤት like ሙሉ furnished የሆነ like even እዚህ የሚኖሩ ሰዎች ኢትዮጵያ ውስጥ nice ቤቶች ያላችሁ like reach out to me like ምን ያህል እንዴት አድርገን መስራት እንደምንችል like discuss እናደርጋለን you know አሁን እኔ ምን መሰለህ አሁን ብዙ ማስተዋወቃቸው አፓርትመንቶች አሉ አፓርትመንቶች ሪል ስቴቶች እኔ ጋር ይመጣሉ ሪል ስቴቶቹ ይገዙና ብዙ ሰው በቃ የአከራይ ምናምን ብዙ አመት እየፈለገ ምናምን ነው ግን አንተ እየሰራ ያለው ግን ልክ ቤቶቹ እንደተሸጡ ቶሎ ፈርኒሽ ታደርጋቸውና ኤርቢኤንቢ ላይ that's crazy so እንግዲህ ጋይስ በጣም ኃይለኛ ኢንፎርሜሽን ነው እየነገርናችሁ ያለ ነው ሼር እያደረግናችሁ ያለ ነው ውላችንን እንዲሁ ከቃላብ ጋር እያደረግን ያለ ነው what's the next move where we going right now we are like 2 minutes away from this property that ገስቶች ኮምፕሌን እያደረጉ ነበር ቤቱ አሪፍ ነው ግን ላይቶቹ በጣም ጨለማ የሆነ ሶ ለዛ ነው የገዛ ነው ማለት ነው so አሁን ላይት ቦልቦችን ገዝተን so customer always first customer always first እንግዲህ ጋይስ አሁን የሚቀየር ቤት ነው አሚን መብራት የሚስተካከል ቦታ ነው ያለ ነው ከሆም ዲፖት የገዛ ነው እንግዲህ ሲያስተካክል እናያለን የትኛው ነው እዚህ ከውጭው ይሄን ይመስላል ግን ውስጡ ስትገቡ እሱ የሆነ ዘመናዊ ነው አንተ አሁን ይሄ ድሮ ቢሆን ኖርማል ቤት ነበር የሆነ እንትን ያለ ቤት የሚጨንቅ ቤት ነበር መሰለኛ የሚመስለው አሁን ግን አባቴ የሆነ ማንሽን ውስጥ ያለ ነው የሚመስለው እኮ ይሄኛው ሌላ ዩኒት ሌላ ቤት ነው እንግዲህ ያለ ነው እንደምታዩት የሚቀየር የትኛው ነው like why ገስቶች ኮምፕሌን የሚያደርጉት ያ ቤቱ ትንሽ ጨለማ ይላል ግን አሁን ደግሞ ብርሃን ስላለ ማታ ደግሞ አስቡ ታውቃቸዋለህ ማለት ነው መብራቶቹ አንተ ሲያምሩ ግን ነኝ እንትኖቹ እቃዎቹ ነው it's really like pretty modern ይሄንንም ትገዛላችሁ ነው ይሄ ከቤቱ ጋር የመጡ ናቸው ኦኬ በራዩ it's pretty አንተ በጣም ይበራል ፓወር አላት ስንት ነው የከፈልኩልኝ $55
Okay. You want to see the upstairs? Yeah, ይቻላል። ቱር ውስጥ እስቲ አንተ ውጭውና ውስጡ ግን የተለያየ ነው ማን? Yep. That's because of you, huh? እንደዚህ ነበር ድሮ? Here it's yeah, እንደዚህ ነበር. You think so? Yeah. Okay. So you're already like ባለቤቱ በጣም እኮ ባለቤቱ somebody ተጨንቆብሃል። So እንደዚህ ነኝን ቀይራችኋለን። አንተ መኪና? No. መስሎኝ ነበር። እዚህ ጋር ሊሰረቀው እንደሆነ እንግዲህ rooftop. Oh. It's not cleaned yet, but ገስት ነበረው እዚህ ሰው? Yeah. እና እንግዲህ ዲሲ እንደዚህ ትመስላለች። እዚህ ጋር ሰላም ያለው የመኖሪያ ቤት ነገር። That's Howard Hospital. So here location like makes it really good. ሆስፒታል ላይ? Yeah. And the college also. Howard University Hospital. ስለዚህ like common አይነት ሰው ነው የሚመጣው ብዙ ጊዜ ማለት ነው። Yes, like travel for school or like so ልክ እዚህ አሁን ያልከው ሆስፒታል ሊሰራ የመጣ ሰው ኤርቢኤንቢ ብሎ ቼክ ሲያደርግ ያንተ ይመጣል ማለት ነው። አፑ ላይ ኤርቢኤንቢ ዌብሳይቱ ላይ። ኦኬ። ሁለተኛ የራሳቸው ኮኦርዲኔተሮች አሉ like ኦኬ የሚፈልጉላቸው ከትምህርት ቤት ኦልሬዲ አሳይን የተደረጉ ማለት ነው ቤት እንዲፈልጉ። ኦኬ በጣም አሪፍ። ሰው ወደዚህ ልኳቸዋል ማለት ነው። Yeah. እንደዛ ቤት ነው የሚያዝላቸው? Yeah, I mean like if you're a doctor, engineer and like ሌላ city እንደዛ አይነት ቤት ውስጥ የሚኖሩ ከሆነ like they're not looking for the cheapest ቤት. Yeah. So የራሳቸውን ስታንዳርድ እንትን የሚሆን ነው። አንተ እንደዛ አይነት ቤት ውስጥ ካሊፎርኒያ የምትኖር ከሆነ why not እንደዛ አይነት ቤት እዚህ ስትመጣ you want to feel like home. Yeah. ገባ? But now I have to go to the other units. Okay. No, they all look same and they all welcome home or home office/garage. I guess አሁን ደግሞ ኦፊሱን አሳያችኋለሁ። Office like my man cave. Man cave. በቃ ወንድ ልጅ እንግዲህ ስራውን ፎከስ የሚያደርገው ምንም የሚያደርገው buddy have a haircut እዚህ ውስጥ. Oh my god, look at this, bruh. Yeah? Yes, sir. ከዛ ደግሞ እዚህ ጋር ጂም አለ. ከዛ ደግሞ እዚህ ጋር ኦፊስ አለ. Everything at the same ሁሉ አንድ አይነት ቦታ. Whoa, በስማ. What do we got here? እስቲ ንገረን እስቲ. What do we got here? We got Hellcat SRT. A wide body. Black one. Yeah, 707 raw horsepower. 707 raw horsepower. Yep. ትላለች? Yes, sir. ይዘናት እንወጣለን? Yep. በለው. She's gonna come out today. So like this is where you focus like ጓደኞቹ ምናምን ለመሰብሰብ ራሱ ያበረ ቦታ. Yeah, like literally this is where mostly do work. Yeah. But this is gonna be like my workstation right here. Whoa. So that's my motivation. ወንድ ልጅ ያለው ማለት እኮ በቃ ምንም አይፈልግም ማለት መኪናን እያዩ operation from here ማለት ነው። Yes sir. ልጅ SRT አዲስ አበባ Delaware. What's Delaware? I mean I had like the Delaware is the state here. Okay. Man, look at this, bruh. Come on. Ronaldo funny that. Yeah? Yes sir. So come on my boy. ይኸውላችሁ guys. ይኸውላችሁ እኔ የምሰጣችሁን የሮናልዶን ጀርዚ giveaway. By the way, I'm giving away my jersey. Yeah? የሮናልዶ ጨዋታ የገባውበትን ጀርዚ ማለት ነው። ለዛው ብሸጡ ይሸጣል ግን ያው እንደዚህ ነው መስቀል ያለባችሁ ቤታቸው። Yep. ያን ጀርዚ ለዛው ፈርምበታለሁ እኔ you know me. And we have Cunha right here in Brazil. Okay. You a Brazil fan? Yeah. That was a gift for my clean team. Okay. They're Brazilian, so Brazilian, they gifted me, and I like Cunha because I'm a United fan. Yeah. If you're a little stressed. ተው ቦስ ተው ወዲ ያዝ እንግዲህ bro I want any ራሱ like I want to have something like this little man cave. Yeah, but they have kitchen, but they have gym and I have a 3D office. printer. A 3D printer. 3D printer አለ እንዴ? Yep. Oh, interesting. Sometimes philosophy better. Wow. How much is this? Like 800 or something. So okay, No, it's not extra. So like የሰው ልጅ አላልኩም ሰው ይሄን ገዝቶ
እየሰራ መሸጥ ይችላል Yep, but you can even do business with 3D printer. Yep. Yeah. because ላይ እኮ ነው by the way guys እነኚህ 3D ፕሪንተሮች ምናምን ቲክቶክ ሾፕ ላይ የራሳችሁን ቢዝነስ ከቤታችሁ ጀስት መደበሪያ መክፈት ትችላላችሁ። እሺ አሁን የደበቅኩን አልኮል አሳየና ትላለህ። Alcohol? We don't do alcohol. በርበሬ ነው ያለኝ ፍሪጅ ውስጥ። All star okay. Scat pack. Yep. በቃ ምንድነው ኒው ናስሎ እና አታጓጓ። I got you. These fake plates. Fake plates. When we need them. What do you mean by that? Okay. ለማንኛውም ጋይስ እንግዲህ አሁን ይዘነው እንወጣለና Yep. So ይዘነው ወተን ከተማውን ዞራለን አረን ብላ ባከተው I got you. We're going to eat. ከዛ እንበላለን ያበደ ምግብ እንበላለን ከዛ መጨረሻ ላይ ሜን ጥያቄዎችን ድጋሚ እንጠይቀዋለን ከዛ በኋላ እንዘጋዋለን ማለት ነው Come on እንውጣ Yep. ምንድነው እስቲ ቁልፉን አሳየን እሺ እና ይበራል በዚህ Uh-oh. Come on. Atta. Raya, mana sih? ምንድነው መበጠብጠው አንተ? Yes sir. ምንድነው መበጠብጠው? ምንድነው የምትወጣበጠው ማን? አይደለም መኪናው እውነት ነው made for this. እሺ ጋይስ እንግዲህ አሁን እየወጣን ነው በሄልካት እባክህ አደራ መኪና ቀይራ አይ ኖ እዚህ የዛሬ አመት እዚህ መኪና ውስጥ ገብቻለሁ ግን እባክህ ላይክ ምንም አያረግም ግን it's just alarm መኪናው ኪክ ያደርጋል like ወይ ድምፁ ደስ ሲል ናፍቆኝ ነበር ማን አምቡላንስ ማን What do we have እዚህ ጋር? We have like a steering wheel lock. It's connected to my so ይሄኛው በስማ ከሲት ቤልቱ ጋር ማለት ነው እናንተ ማለት ስዊች አለ ያ ኪል ስዊች አለ አሁን ኪል ስዊች ቁልፉ አለ መነሳት አይችልም so ጃክ ማድረግ አይችሉም አይችልም አሁን ሞቷል ነው የሚባለው መኪና በቃ ይሄ መኪና ነው በጣም እንደዚህ የሚያስፈልጉ ከሌሎች መኪኖች አይደል ሌላ መኪና ላይ I don't think you need it that's crazy ለማንኛውም guys we at Brindo restaurant ምግባችን እኔ ይመስላል we have water thank you this one house look like it's pretty dead right now but we're ready ቤቱ dead ነው አዎ ዛሬ አረ ቦታ ማገኝ ቤት ነው እኔ ነኝ የማቆማን guys I'll give it outside of Ethiopia any restaurant እስከዛሬ ታይላንድ በልቻለሁ ያመሻ ስፔን በልቻለሁ ማጠብቀው ሀገር በጣም ብዙ ቤት በልቻለሁ ይሄን ቤት የሚበልጠው አንድም አግኝቼ ማላቅ ለማንኛውም ጋይስ እንግዲህ ያው እየበላን ብዙ የሚታይ ነገር የለም are we still going is that ወሰንክ the weather still አየሩን አይተን እንሄዳለን የተባለ ነው ውሃ ካለ መንዳት አንችልም yes ውሃ ካለ መንዳት አንችልም of course እንዴ በጣም እንትን dangerous
አይ ጋይስ እንግዲህ ቪዲዮ ወደ ማለቂያችን እየደረሰ ነው አሁን በልተን እንግዲህ ወደ ቤት የተመለስን ነው Yep because as you can see the rain is crazy today ዛሬ ደመና ኃይለኛ ደመና ነው so ብዙ አክቲቪቲዎች የሉማ Yep we can't really like drive እንግዲህ እዚህ ጋር ምንድነው በእናትህ የተገጣጠመ ነገር ይታየኛል እዚህ ጋር ስለዚህ መኪና አንድ ሁለት ብለን ወሳብ okay እዚህ ጋር where setup የምታረግበት ነው what type of mode መንዳት እንደምትፈልግ okay sport mode አለው and also track mode አለው and also horsepower መቀነስና መጨመር ትችላለህ so ኖርማል መኪናዎች ስፖርት ሞድ ምናምን አላቸው ይሄ ከሌላ ከኖርማል መኪና ምን ነው የሚለየው has a track mode track mode means like tracking racing track የለም እሱ ላይ ስትል ራሱ suspension adjust ያደርጋል based on like እንደምትነዳበት yes yeah but here እንግዲህ like default mode ላይ ነው ኖርማል ላይ ሆኖ ነው so ልዩነት ይኖረዋል yeah transmission የተለየ እንትን ላይ ነው የሚሆነው ሞድ ላይ ነው የሚሆነው like more louder ይሆናል what traction ይጠፋል like traction ይጠፋል completely ለዛ ነው ሲዘን ባዛም ነው yeah አሁን ዘይ 700 ላይ ነው እንግዲህ ያለው 700 horsepower ላይ ነው ያለው I can lower it to 500 okay so ይሄ በቃ ለኖርማል ስትሪክት ስታይል ይሄ ማለት ነው በቃ 500 ላይ ማለት average Mercedes ማለት ነው like not average Mercedes actually like BMW ምናምን 500 horsepower ነው ያላቸው okay so which is like ይሄ economy mode ራሱ V8 ምናምን አለው yeah ይሄ V8 ነው V8 supercharged V8 SRT ለዛም ትንሽ መኪና ላይ usually V8 እንትን ላይ የሚገጥማሉ አይደለ ትልልቅ መኪኖች ላይ yeah oh my god 6.2 liter like 6.2 liter supercharged V8 ነው okay yeah it's like not turbo and wine ከፍለፊት የምትሰማው is the supercharged yeah like V8 ላይ ነው on top of the V8 it has supercharged on top of it ምን እሺ ነው ደመናው ማለት yeah የሚገርም ደም this is not like really good weather for a Hellcat like ዝናብ ላይ ምንም አትችልም ያ በቃ ሽርትት ነው የምትለው that's why like it's not idle to drive it as a daily like በየቀኑ ማልነዳው ለዚህ ነው ጧት ሰላም ነው ብለህ ከቤት ወጥተህ ማታ ላይ ዝናብ ከዘነበ yeah so ከዚህና ከBMW ከመርሴዲስ ከሶስቱ what's the best car ፈጣን or I mean I'm a Hellcat owner like I would say Hellcat is the best in order to say like oh Hellcat is better BMW is better Mercedes is better you have to be in them first you know okay yes Mercedes is luxury you know like everything inside is nice but Dodge cut 11 ጀምሮ እስካሁን ድረስ አንድ አይነት ነው ውስጣቸው ምንም ነገር upgrade አደረጉ the only thing that they're upgrading is the power yeah you know what I mean so you can't compare like ቀደመ I mean it's traffic I can't really do anything Mercedes of course is luxury BMW German car you know yeah ዝም ብሎ ገባ ይደምላችሁ አሪፍ ብሬክ አለ ብሬኩ አሪፍ ነው yeah so it has 6 piston Brembo brakes like but different company brake on የሚሰራው okay so usually like same Brembo brakes የምታየው like performance car like Lamborghini Porsche like all those like they use Brembo brakes yeah and I love this Mercedes በጣም ወዶ Mercedes ነው the GLE yeah GLEዎች በጣም ይመቹኛል yeah GLE ማት ብላክ or ማት ምናምን አድርገህ በቃ እንትን ይመቻል Range Rover it's like a truck hawk እንደ በጣም እንትን ይላል the Range Rover Sport as like ያንተ ጓደኛ ያለው እኮ እዛ ሰማያዊ ነው I mean I've never been in it but it's nice car and it's also like luxury you know it is comfortable መኪና like it's not like raw power XC guys አስታውሳችሁት ዱባይ XC መኪና ይዞት የነበረውን ለሳምንቱ ለኔ ሰጥቶ የነበረ እና እኔ እየነዳሁት ነበር እሱ ኮርቬቱ ሲነዳ you saw the whole community እንደዛ ያበረ ነው yeah I wish I have ወደፊት እንደዛ ነው literally that's what I want man. of course እዚህ አካባቢ like sports መኪና የምትወዱ ካላችሁ hit me up yeah DMV you know TikTok ማለት ነው ልጅ SRT ልጅ SRT በአጂ ላይ ፎሎ ማድረግ ከፈለጉ Instagram ላይ yeah Caleb aka yeah Caleb with the K
ኦኬ ሶ ያ እንግዲህ ዛሬ ደመና ነው probably next time ስንመጣ we'll have a drifting ረጅም ኮንተንት ድሪፍቲንግ ምናምን ብዙ ሰው ሰብስበን ምናምን እንሰራለን ሶ እንግዲህ ጋይስ ጥያቄ ካላችሁ ለሱ ስፔሲፊካሊ ዳችሁ መጠየቅ ትችላላችሁ ኮሜንት ደግሞ ካረጋችሁ የሆነ ያልተመለሰላችሁ ጥያቄ ካለ ኮሜንት ደግሞ በቻለው አቀም እንመልስላችኋለን ዩቲዩብ ላይ ያ ከዛ በተረፈ ኢንስታግራም ላይ ያ ከሰራን ያ I'll be responding ያ አንተን ኤግዛክት ስፔሲፊክ ቅድም ቁጥር ነገርን ድጋሚ ስልክ ቁጥሬ 202 320 73 ሶ ይሄ ዋትስአፕ ምናምን አለው ያ ዋትስአፕ አለኝ ኦኬ በጣም አሪፍ ያ ግን like unnecessary እንትን እንዳታሰቃዩኝ like ለስራና ያ ኦፍ ኮርስ ለስራ ነው I mean ያ እና ደግሞ ያው ከዩኤስ ካልሆነ እንዳታነሰው I mean ከውጭ ካልሆነ ግን ዋትስአፕ ከሆነ ፕሊዝ ሲሪየስ ውሰዱት የኔ ቁጥር እንዳይመስላችሁ ለማንኛውም ጋይስ ሞር ሰው ሜሴጅ ቢልክል አሪፍ ነው ያ ከኮል ይልቅ ያ no ከኮል ይልቅ ሜሴጅ I prefer message I think እንዲመልስላችሁ ሞር ኢፌክቲቭ እንዲሆን also like most of the time like it will be my team that will respond okay so like unless like if you're serious about it like you might not reaching like exactly see so already set up ያደረከው ነገር ነው yeah ቀጥታ አንተንም እንትን ላይሉም ይችላል yeah like I have an assistant like she'll take any phone call I have or አበሻ ነች no ካሁን አበሻ ሆኖ ትልልቅ ሰዎች ሜሴጅ መላክ ይችላሉ yeah ማውራት ከፈለጉ ግን ሜሴጅ ይላኩልህ yeah I mean like so understand ማታረገው ነገር usually like ለኔ ይመጣል yeah በጣም አሪፍ ለማንኛውም ጋይስ እንግዲህ ቃላብ ምንድነው የደመና ማን ደመናው እንግዲህ በጊዜ my god እንዲጨለመኩ ለማንኛውም ጋይስ ቪዲዮ እዚህ ጋር ያበቃል ማለት ነው በጣም እናመሰግናለን ፓርት 1 እኔ መስል ነበር በሌላ ቪዲዮ እስክንገናኝ ሰላም ቆዩልን ዲስክሪፕሽን ላይ ኤቭሪቲንግ ማግኘት ይችላልላችሁ ኢንስታግራሙ ይኖራል ዌብሳይቱ ይኖራል እንዲሁም ደግሞ ስልክ ቁጥሩ ይኖራል ፕሊዝ ሲሪየስ ሆናችሁ ሰዎች ብቻ ሪች አድርጉት ቢካዝ እሱ ጋር ያለው ኢንፎርሜሽን በጣም ኢምፖርታንት የሆነ ነገር ስለሆነ እና ደግሞ ተዘጋጁ ስናር እንዳልከው ፍሪ ነገር አይደለም ኖርማል ጥያቄዎች በዋትስአፕ ላኩ ሊመልስላችሁ ይችላል ሲሪየስ ከሆናችሁ ግን በስነ ስርዓት አንድ ላይ ያደርግላችሁ ይችላል ለማንኛውም ጋይስ እንደዛ አይነት ቪዲዮ እንድሰራላችሁ ቢፈልጉ ከሆነ ፕሊዝ ላይክ ያረጋችሁ ኦር ደግሞ በየስቴቱ በየሀገሩ ሌላ ሀገርም ቻይና ውስጥ ሜን ሀገር ካላችሁ ጃኒ እኔ እንደዚህ አይነት ቢዝነስ ውስጥ ነው ያለሁት ብላችሁ አይጂ ላይ ኢንስታግራሜ ጃኒ_ኦፊሻል ነው እዛ ላይ መጣችሁ ቴክስት ካረጋችሁ እኔና ቃላብ አክቹሊ ጓደኛሞች ነን ግን ደግሞ sometimes እንደዛ አይነት በጣም ጥቅም ያለው ኢንፎርሜሽን የያዘ ሰው አሁን አንተ ለምሳሌ እኛ ማናቆ ሰው እንደዛ አይነት ሊኖር ይችላልና እናንተን ለማግኘት ቪዲዮ መስራት የምትፈልጉ ከኔ ጋር አይጂ ላይ አሳውቁኝ እንግዲህ እናወራለን ማለት ነው ሰብስክራይብ ያረጋችሁ ቻው